ጤና ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሐምሌ 13 ቀን 2018 የዜና ላፍታዊ መረጃ ሰዓታችን ተጀምሯል። ሀገራዊ ምክክር ጉባኤው እክል እንደገጠመው ተደርጎ የሚሰራጨው ሐሰተኛ መረጃዎች ኮሚሽኑ ውድቅ ማድረጉን በአዲስ አበባ ከተማ ህወሓትን የሚቃወም ሰልፍ ከተካሄደ በኋላ በመቀሌ ጦርነት የሚያወግዙ በራሪ ወረቀቶች መሰራጨታቸውን እንዲሁም በኢትዮጵያ ብሔራዊ ጥቅምና የውስጥ ሰላም ላይ አደጋ በመፍጠር የሚከሰሱት ግብጽና ኤርትራ በቀይ ባህር ጉዳይ የጋራ መግለጫ ማውጣታቸውን ጨምሮ ሌሎች መረጃዎችን ይዘናል። ዜናውን እየመራው ራቢያ ከድር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ሀገራዊ ምክክር ጉባኤው እክል እንደገጠመው ተደርጎ የሚሰራጨው ሐሰተኛ መረጃዎችን ኮሚሽኑ ውድቅ አደረገ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ጉባኤውን አስመልክቶ ለመላው ኢትዮጵያን ባስተላለፈው መልእክት ታሪካዊው የሀገራዊ ምክክር ጉባኤ እንዲሳካ ዜጎች ራሳቸውን ከሐሰተኛ መረጃ በመጠበቅና በኮሚሽኑ ላይ ሙሉ እምነት በማሳደር ድጋፋቸውን አጠናክረው እንዲቀጥሉ ጥሪ አቅርበዋል። ሐምሌ 8 ቀን 2018 የተጀመረው ታሪካዊ የሀገራዊ ምክክር ጉባኤን በተመለከተ አንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያ አውታሮች አማካኝነት ከእውነት የራቁ መረጃዎችን እያሰራጩ መሆኑን እንደደረሰበትም ኮሚሽኑ አስረድቷል። ኮሚሽኑ ገንቢ የሆኑ ሀሳቦችና ውይይቶች የምንቀበል ቢሆንም ሰፊው የኢትዮጵያ ሕዝብ በሐሰተኛ መረጃዎች እንዳይታለል አስፈላጊውን ክትትል በማድረግ ለሕዝቡ ይፋ ማድረግ እገደዳለሁም ብሏል። ሀገራዊ ምክክሩ የሁሉም ኢትዮጵያውያን ነው ያለው መግለጫው የዚህ ስኬት ሂደት የሚወሰነው ዜጎች በትዕግስት በጥበብና በጋራ የኃላፊነት ስሜት ለመሳተፍ በሚያሳዩት የጋራ ቁርጠኝነት ላይ ነው። ይህም እየተከናወነ ይገኛል ሲልም አስረድቷል። ሂደቱ ተጀመረ እንጂ ውጤቱ ገና ነው። ይህንን ውጤት በትዕግስት መጠበቅ ዳግም ከመላው የኢትዮጵያ ሕዝብ የሚጠበቅ ይሆናልም ሲል ኮሚሽኑ ተናግሯል። ሐምሌ 8 ቀን 2018 የተጀመረው የሀገራዊ ምክክር ጉባኤ ኮሚሽኑ ባወጣቸው የአሰራር ሂደቶች መሰረት እየተከናወነ ይገኛል ያለው መግለጫው ይህ እየሆነ ባለበት አንዳንድ ግለሰቦችና ቡድኖች በማህበራዊ መገናኛ ዘዴዎች ኮሚሽኑ ምክክሩን ለመጀመር እክል እንደገጠመው የተሳሳተ መረጃ ሲያሰራጩ ተመልክተናል ሲልም አስፍሯል። ኮሚሽኑ በመሆኑም መሰል የተሳሳቱ መረጃዎች የራሳቸው ዓላማ ባላቸው ግለሰቦችና ቡድኖች ተጠናክረው ሊቀጥሉ ስለሚችሉ ሁሉም ኢትዮጵያዊ በየዕለቱ የሚኖሩ የምክክር ሂደቶችን ኮሚሽኑ ከሚሰጣቸው መግለጫዎችና የምክክሩን ሂደት ለመዘገብ በስፍራው ከተገኙ መገናኛ ብዙሃን ብቻ በመከታተል ራሱን ከተሳሳተ መረጃ በመጠበቅ የምክክሩን ሂደት እንዲደግፍ ሲልም ጥሪውን አቅርቧል። በአዲስ አበባ ከተማ ህወሓትን የሚቃወም ሰልፍ ከተካሄደ በኋላ በመቀሌ ጦርነት የሚያወግዙ በራሪ ወረቀቶች መሰራጨታቸው ተነገረ። ህወሓት ለዳግም ጦርነት እያደረገ ነው የተባለውን ሰፊ ዝግጅትና የወጣቶች እገታ እንዲቆም በመጠየቅ በአዲስ አበባ የተጀመረውን ህዝባዊ የተቃውሞ ሰልፍ በሌሎች የኢትዮጵያ ክልሎችና በዓለም አቀፍ ደረጃ ሊቀጥል መሆኑን የትግራይ የሰላምና ለውጥ ምክር ቤት አስታውቋል። ምርጫችን ሰላም ነው፣ ጦርነት ይብቃ በሚል መሪ ሀሳብ በአዲስ አበባ የተካሄደው የተቃውሞ ሰልፍን ተከትሎ ጋዜጣዊ መግለጫ የሰጡት የትግራይ የሰላምና ለውጥ ምክር ቤት የፖለቲካ ዘርፍ ኃላፊ ነጋ ሰፋ በሰልፉ የትግራይ ህዝብ ለህገ ወጡ የህወሓት ቡድን ግልጽ መልእክት አስተላልፏል ሲሉም ገልጸዋል። አቶ ነጋ 90 እና 95 በመቶ የሚሆኑ ሰልፈኞች የትግራይ ተወላጆች ቢሆኑም ሌሎች ብሔር ብሔረሰቦች ተሳትፈዋል ሲሉም ተናግረዋል። ያንን ለማድረግ የሚያስቸግረው አንድም ነገር የሌለበት አካባቢ ሆኗል። ይሄ በጣም ግልጽ ነው ማለት ነው። ይሄ ቡድን በጣም የሚገርመው ካንተ ነው የወጣሁት ብሎ ከትግራይ ህዝብ ካንተ ነው የወጣሁት ያንተ ነኝ እያለ ነው ይሄ በትግራይ ህዝብ ላይ እየፈጸመ ያለው ማለት ነው። ህወሓቶች የራሳቸው የፕሮፓጋንዳ ስልት አላቸው። በፕሮፓጋንዳ ነው የሚኖሩት። ስልት አላቸው፣ ፕሮፓጋንዳ ምናላቸው። አሁን እንግዲህ በፕሮፓጋንዳ በላይ ይሄ አፋኝ ህግም ጨምረዋል። ህዝቡን ለመቅጣት፣ ለማሰር፣ ለመግደልም የሚያስችላቸው ከደርግም የባሰ ህግ አውጥተዋል። አሁን በልዩ ሁኔታ የህልውና ብለው ምናምን አውጥተዋል። ወጣቱ እየተሰደደ ነው። ወጣቱ በረሃ ላይ ነው ያለው፣ እየተደበቀ ነው ያለው። አሁን ትግራይ የሆነ ቡድን ተነስቶ የመንግስት ሰራተኛውን መብት የሚደፈጥጥበት ብድግ ብሎ ህግ የሚያወጣበት ብድግ ብሎ ንብረቱን የሚዘርፍበት ብድግ ብሎ ሌሎች ሰብአዊና ዴሞክራሲያዊ መብቶች የሚገፍበት አይነት አካባቢ ነው አሁን የሆነው ትግራይ ማለት ነው። ትግራይ ውስጥ አሁን አስጨናቂ የሚባል የወጣቶች አፈሳ እንዳለ የጠቀሱት ኃላፊው የፌዴራል መንግስት ይህንን እንዲያስቆምም ጠይቀዋል። ያለ ፍላጎቱ አፈሳ ተደርጎ ወደ ውጊያ ለሚደረገው ላልሆነ አቅጣጫ
እኛም ይሄን ነገር ሊቆም ይገባል። እንደ ወጣትም እንደ ህዝብም ይሄ ነገር ሊቆም ይገባል። ለምን የትግራይ ህዝብም ሆነ እኛ ወጣቶችን የምንፈልገው ሰላምን ነው እና ለሰላሙ ዘብ እንቆማለን ነው። በየትኛውም ነገር ላይ ዘብ እንቆማለን። ወጣቶቻችን ይትረፉ። ቢያንስ ያለፈው ህዝቡን ተጎድቷል። እግሩን ያጣ ወገኑን ያጣ ሁሉንም በጣም በየቤቱ ስንት ቁስል አለ። ሞት ይብቃ ነው። ወጣቶቻችን አይውጡ፣ ሞት ይብቃ ነው። ነገሮቹ በስምምነት ይብቃ እንጂ በጦርነት ከእንግዲህ በኋላ ባይኖር ደስታችን ነው። ዜጋ ከጠፋ ወጣት ከጠፋ ይሄ ሀገር ማን ነው የሚረከበው? ተረካቢ እኮ ማትረፍ አለብን አይደል እንዴ? እድሜ ልክ እኮ እነሱ ብቻ አይደሉም መምራት ያለባቸው፣ ለትውልዱ ማስረከብ አለባቸው። ስለዚህ በጣም ያማል። እኔ ላይ ሊደረግ የማልፈልገውን ነገር ሌላ ላይ ማድረግ የለብንም። ወጣቶችንም መሸጥ የለባቸውም፣ እናቶችንም ማስለቀስ የለባቸውም። ስለዚህ ቆም ብለው አስበው ህዝቡን ወደ ልማት ወደ እድገት መምራት አለባቸው እንጂ ትውልድ እያጠፉ ያሉ አመራሮች እኔ ኃይል ይባሉ ይገባል ነው የምለው። አሁንም እንደገና ተመልሶ ከስህተቱ የማይማር ቡድን መልሶ መላልሶ የትግራይ ህዝብ እየጎዳ ነው ያለው። ወጣቱ ተባብሮ መንቀል አለበት ነው። በተለይ ከሱዳንም ሰራዊት እየተሸጠ ነው፣ ወጣቱ ወደ ሱዳን እየተሸጠ ነው ያለውና ይሄ ኧረ ህዝብ ስለሆነ ድንበር ተሻጋሪ የሆኑ ወንጀሎች ናቸው እየፈጸመ ያለው። አሁን ያለውን ኢትዮጵያ የማፍረስ ብቻ አይደለም ምስራቅ አፍሪካም ለማደራመስ ስራ ስለሆነ እየሰራ ያለው ይሄ ኃይል ባል ይገባል ነው። ቀዳማይ ምርጫው ሰላም እዩ፣ ህዝብ ትግራይ ሰላም እዩ። ቀዳማይ ምርጫና ሰላም እዩ። ይህ በእንዲህ እንዳለ በመቀለ ከተማ ጎዳናዎች ላይ ጦርነት የሚቃወምና ሰላምን የሚጠይቁ በራሪ ወረቀቶች ተበትነው ማደራቸውን የሚያሳይ ተንቀሳቃሽ ምስሎች የዚሁ ሰልፍ አስተባባሪ አካላት በገጻቸው ላይ አጋርተዋል። በትግርኛ ቋንቋ በተጻፉ በእነዚህ ወረቀቶች ላይ ከሰፈሩት ዋና ዋና መልእክቶች ወደ ሌላ ጦርነት እንድትከቱን አንፈቅድላቸውም፣ የቀድሞ ይብቃ፣ ሰላም እንመርጣለን፣ የግዳጅ ውትድርና ወንጀል ነው፣ ወንድምህን አሳልፈ ሰጥተ በሰላም አትኖርም የሚሉም ይገኙበታል። በኢትዮጵያ ብሔራዊ ጥቅምና የውስጥ ሰላም ላይ አደጋ በመፍጠር የሚከሰሱት ግብጽና ኤርትራ በቀይ ባህር ጉዳይ የጋራ መግለጫ ወጡ። የምስራቅ አፍሪካ አጋሯ ኤርትራ በቀይ ባህር ጉዳይ ተስማምተን አውጥተናል ያሉትን መግለጫ የቀጠናው ወቅታዊ ውጥረት በግልጽ ያሳይ ሆኗል። ኢትዮጵያ የባህር በር ፍላጎቷ ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች እንደሆነ ከሁለት ወራት በፊት የገለጸው የኢትዮጵያ የውጭ ጉዳይ ሚኒስቴር ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን መናገራቸው ይታወሳል። ከሳምንት በፊትም ጠቅላይ ሚኒስትር አብይ አህመድ ግብጽ፣ ኤርትራና ህወሓት እንደ እጅ የመጥረቢያ የእንጨት አካልና የብረት አካል አንዱ የአንዱን ታዛዥነት በተጽዕኖ ውስጥ ያሉ ስለመሆናቸው በምሳሌ አስረድተውም ነበር። ትናንትም የግብጽ ጋዜጦች ባሰራጩት ዘገባ ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፍ አገራት ብቻ ነው ሲሉ የጋራ መግለጫ ማውጣታቸውንም አስነብቧል። የጠረፍ አካል ያልሆኑ አገራት ቀይ ባህር በህገወጥ መንገድ ለመቆጣጠር የሚደረጉ ሙከራዎች ዓለም አቀፍ ሕግን የጣሰ ነው የሚል የግብጽና የኤርትራ መግለጫ የኢትዮጵያ የባህር በር ፍላጎት በቀጥታ በመጻረር የፍትህና የታሪክ እንዲሁም የሰጥቶ መቀበል ጥያቄን በቀጥታ ተቃርኗል። የግብጽና ኤርትራ የውጭ ጉዳይ ሚኒስትሮች ኦስማን ሳለህና ባድር አብዲላቲ የተደረጉ ውይይቶችን ተከትሎ የጋራ አቋማቸውን ይፋ አድርገዋል የሚለው ዘገባው የካይሮ ስብስብ ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እሰጣለሁ ሲል በድብቅ የሚያደርገውን በይፋ ገልጿል። ኢትዮጵያ አሁን ካለው ድንበሯ በ60 ኪሎ ሜትር ርቀት ብቻ ከቀይ ባህር መራቋ እንዳለ ሆኖ ግብጽና ኤርትራ ቀይ ባህር የጠረፍ ሀገራት ብቻ የሚመለከት ነው የሚል መግለጫ ሲያወጡ ግብጽ የአፍሪካ ቀንድን የብሔራዊ ደህንነት ቀጥተኛ ማራዘሚያ አድርጋ እንደምትቆጥረው የውጭ ጉዳይ ሚኒስትሯ ተናግረዋል። የኢትዮጵያ መንግስት ኢትዮጵያ ቀይ ባህር ተዘግቶባት አይኖርም ሲል በተደጋጋሚ አቋሙን መግለጹም ይታወቃል። በሰላማዊ መንገድ ታገላለሁ ለሚል አካል አሁንም በሩ ክፍት ነው ያሉት አቶ ሽመልስ አብዲሳ የኦሮሚያ ክልላዊ መንግስት የማስፈጸም አቅም እየጠነከረ መጥቷል ሲሉ ተናገሩ። የጨፌ ኦሮሚያ 5ኛ ዓመት 6ኛ የስራ ዘመን 11ኛ መደበኛ ጉባኤ በአዳማ ጨፌ አዳራሽ ተካሂዷል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በዚህ ወቅት የክልሉ መንግስት ሰላምን ለማስፈጸምና የህግ የበላይነትን ለማስከበር የወሰዳቸው እርምጃዎች ውጤታማ ናቸው ብለዋል።
በክልሉ በተለያየ መልክ በሰላም መረጋጋት እንዳይኖር ሙከራ ቢደረግም በህዝብና በጸጥታ ኃይሎች የተቀናጀ ጥረት መክሸፉንም አመላክተዋል። የክልሉ መንግስት ለዘላቂ ሰላም መስፈን ባለው ጽኑ ፍላጎት መሰረት የቀረበለትን የሰላም አማራጭ በመቀበል ወደ ሰላም የመጡ በሺዎች የሚቆጠሩ የቀድሞ ታጣቂዎች የታድሶ ስልጠና ወስደው ወደ መደበኛ ህይወታቸው ተመልሰዋል ብለዋል። የመንግስት የሰላም በር አሁንም ክፍት ነው ያሉት አቶ ሽመልስ አብዲሳ የሰላም አማራጩን ተቀብለው ለሚመጡ ታጣቂዎች በሩ ክፍት መሆኑንም ተናግረዋል። የኦሮሚያ ክልላዊ መንግስት የማስፈጸም አቅም እየጠነከረ መምጣቱን አቶ ሽመልስ አንስተው የጥንካሬ ለህዝቡ ተስፋ መኖሩንም ተናግረዋል። ህዝባችን ከአመራሩ ጋር በጋራ በመሆን ሀገርን እያሻገረ ነው ያሉት አቶ ሽመልስ የህዝባችንን አቅም በጥልቀት መረዳት ያልቻሉ ወገኖች ዛሬ ላይ የሐሰት ህልም እያለሙ ይገኛሉ ነው ያሉት። የሰላም አማራጭን ወደ ጎን በመተው በጥፋት ተግባራቸው በሚቀጥሉ አካላት ላይ የክልሉ መንግስት ጠንካራ የህግ ማስከበር እርምጃ እንደሚወስድም አስገንዝበዋል። ይህ በእንዲህ እንዳለ ጨፌ ኦሮሚያ ባዳማ ከተማ ባካሄደው 11ኛ መደበኛ ጉባኤው የክልሉን የ2019 በጀት 704 ቢሊዮን ብር አድርጎ በአብላጫ ድምጽ አጽድቋል። ጨፌው ለ2018 የስራ ዘመን የሚውል 84 ቢሊዮን ብር ተጨማሪ በጀትም በሙሉ ድምጽ ማጽደቁም ተመላክቷል። አሜሪካ በኢራን ላይ ለ9 ተከታታይ ቀናት ጥቃት ስትፈጽም በሆርሙዝ 2 የነዳጅ መርከቦች መፈንዳታቸውን ኢራን አስታወቀች። በአሜሪካና ኢራን መካከል ያለው የተኩስ አቁም ስምምነት ከፈረሰ በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። ኢራን በበኩሏ በሆርሙዝ 2 የነዳጅ መርከቦች መፈንዳታቸውን እንዲሁም በባህር ሰላጤ የሚገኙ የአሜሪካ ወታደራዊ ተቋማት ማውደሟንም ገልጻለች። ዘሩፋይል ሀብታሙ ዝርዝሩ ያስደምጠናል። በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ከፈረሰ በኋላ አሜሪካ በኢራን ላይ ለ9 ተከታታይ ቀናት የአየር ጥቃት ስትፈጽም ኢራን በበኩሏ በሆርሙዝ ሰርጥ ውስጥ 2 የነዳጅ መርከቦች ፈንድተው እንቅስቃሴ ማድረግ እንዳልቻሉም ገልጻለች። ይህም በዓለም የነዳጅ አቅርቦት ላይ ከፍተኛ ስጋትን አስከትሏል። የኢራን እስላማዊ አብዮት ዘብ በሰጠው መግለጫ በዮርዳኖስ አቃባ አውሮፕላን ማረፊያ፣ በኩዌት አልአንድሪ ካምፕና አልሳሌም የአየር ኃይል ጣቢያ እንዲሁም በሶሪያ የሚገኙ የአሜሪካ ወታደራዊ ኢላማዎችን በባሊስቲክ ሚሳይሎች መምታታቸው መሆናቸውን ገልጿል። በባህሬን የማስጠንቀቂያ የተኩስ አቁም ድምጾች የተሰሙ ሲሆን በኩዌት ጦር ኃይልም ከኢራን የተላኩ ድሮኖችን መጥቶ ማክሸፉን ገልጿል። ይህም ግጭት ከአንድ ወር በፊት የተፈረመው ጊዜ የተኩስ አቁም ስምምነትን ከፈረሰ በኋላ ዳግም የተቀሰቀሰም ነው። ይህም በሆርሙዝ ሰርጥ ላይ ያለውን የባህር ማጓጓዣ ደህንነት አደጋውን አባብሶ የቀጠለ ሲሆን በዓለም ኢኮኖሚ ላይ የዋጋ ንረት ስጋትን ፈጥሯል። የአሜሪካ ማዕከላዊ ወታደራዊ እዝ በመግለጫው ኢራን በሆርሙዝ ሰርጥ የንግድ መርከቦችን የማጥቃት አቅሟን ለማዳከም አዲስ ዙር ጥቃቶችን ጀምሯል ብሏል። በኢራን ባንዳር ማሻር እና ባንዳር ኢማም ኮሞኒ እንዲሁም በሌሎች ከተሞች ላይ ፍንዳታዎች መሰማታቸውም ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በዓለም አቀፍ የባህር መስመር ላይ የሚጓዙ መርከቦችን መምታቷን እስካላቆመች ድረስ አሜሪካ ጥቃቷን እንደምትቀጥልም ተናግረዋል። በተመሳሳይም አሜሪካ ለዲፕሎማሲያዊ መፍትሄ ክፍት መሆኗንም በማከል ገልጿል። ኩዌት በበኩሏ አንድ የባህር ውሃ ማጣሪያ ተቋም ለሁለተኛ ቀን በተከታታይ መመታቱንና እሳት መነሳቱንም ማስታወቃለች። ይህም በሲቪል መሰረተ ልማት ላይ የተፈጸመ ቀጥተኛ ጥቃት ብላም ገልጻለች። የብሪታንያ የባህር ንግድ ክትትል ተቋም ከኦማን ዳርቻ አቅራቢያ አንድ መርከብ በእሳት መቃጠሉን የሚገልጽ ሪፖርት መቀበሉንም ገልጿል። ሆኖም ግን የእሳቱ መንስኤ እንዳልተረጋገጠም ተመላክቷል። የኢራን አብዮታዊ ዘብ ደግሞ ሁለቱ የነዳጅ መርከቦች በአሜሪካ ጦር የተመከሩትን የደቡብ መስመር ለመጠቀም ሲሞክሩ ፈንድተው መቆማቸውን ማስታውቋል። የኢራን አብዮታዊ ዘብ በተጨማሪም የአሜሪካ ጥቃት እስካልቆመ ድረስ ሆርሙዝ ሰርጥ ለነዳጅና ለጋዝ አጓጓዥ መርከቦች ደህንነቱ የተጠበቀ አይሆንም ሲል አስጠንቅቋል። በዚህ ሁኔታ ምክንያት የዓለም የነዳጅ ዋጋ በ2 በመቶ ጨምሮ በበርሜል $90 በላይ ደርሷል። በሌላ በኩል የአሜሪካ ጦር እንዳስታወቀው ኢራን በዮርዳኖስ ባደረሰችው ጥቃት 2 የአሜሪካ ወታደሮች ሲገደሉ አንድ ወታደር የደረሰበት እንዳልታወቀም ገልጿል። የኢራን እስላማዊ አብዮታዊ ዘብ በዮርዳኖስ ላደረሰው ጥቃት በጽኑ እንደሚቀጣም አክሏል። በአሜሪካ መረጃ መሰረትም ጦርነቱ ከተጀመረ ወዲህ 17 የአሜሪካ ወታደሮች ሲገደሉ ከ420 በላይ የሚሆኑት ደግሞም ቆስለዋል። ግጭቱ በዋናነት በኢራንና በሊባኖስ በሺዎች የሚቆጠሩ ሰዎችን ለሞት የዳረገም ሆኗል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እያመሰገንን በያላችሁበት መልካም ቀን